ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ የዩኒት 7 ሪቪው ኤክሰርሳይስን አብረን እንመለከታለን። በዚህ ኤክሰርሳይስ ላይ የምንመለከታቸው ምንድነው በቻፕተር ውስጥ ወይም በዚህ ዩኒት ውስጥ ያየናቸውን ዋና ዋና ሀሳቦችን ያካተቱ ፕሮብለሞች ስላሉ እነሱን በድጋሚ ለማየት ያስችለናል። በመሆኑም እረፍት እየወሰዳችሁ ረጅም ቢሆንም ቀስ ብላችሁ ለመከታተል ሞክሩ። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ ወይም ደግሞ የሳቋማ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ የደወል ምልክቷን በመጫን ሰብስክራይብ አድርጉ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ። ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። ኮስችን ነምበር 1 ኢን ዘ ፊገር 731 እዚህ ፊገር ላይ ማለት ነው ABCD is a rectangle and its sides AB and CD are parallel. AB እና CD ወይም DC ፓራላል ናቸው። እነኚህ ትይዩ ናቸው ተብለናል። ይሄ ሬክታንግል ነው፣ አራት ማዕዘን የሆነ therefore አራት ማዕዘን መሆን ብቻ ሳይሆን ሬክታንግል ስለሆነ እነኚህ 90 ዲግሪ 90 ዲግሪ 90 ዲግሪ እንደሚሆን እናውቃለን። እነኚህ ደግሞ ፓራላል ናቸው ተብሎ ተነግሮናል። the coordinates of A and C are given in the figure. የA እና የC ተሰጥተውናል። A -2 4 የC ደግሞ 3 -2 ተብሎ then we are asked to find the coordinates of B and D. እንግዲህ እዚህ ያለውን ኮኦርዲኔት ሲስተም በመጠቀም ብቻ የቢ እና የዲን ኮኦርዲኔቶች ማግኘት እንችላለን። በመጀመሪያ የቢን ኤክስ ኮኦርዲኔት ለማግኘት እንሞክር። የቢ ኤክስ ኮኦርዲኔት ማለት እዚህ ጋር ሲ እንደምትመለከቱት ሲ እና ቢ በተመሳሳይ ቨርቲካል ላይን ላይ ስላረፉ አንድ አይነት ኤክስ ኮኦርዲኔት ስላላቸው የሲ ኤክስ ኮኦርዲኔት ለቢም ኤክስ ኮኦርዲኔት ይሆናል ማለት ነው። ስለሆነም የቢ ኤክስ ኮኦርዲኔቱ 3 ነው። አሁን ደግሞ የቢን ዋይ ኮኦርዲኔት ለማግኘት እንሞክር። ዋይ ኮኦርዲኔቱን የምናገኘው እዚህ ጋር ቢ የሚገኝበት ሆሪዞንታል ላይን ላይ ያረፈ ሌላ ፖይንት ካለን ነው። አሁን ደግሞ እዚህ ጋር እዚህ ላይን ላይ ኤ ስላረፈ ኤ እና ቢ የሚገኙት በተመሳሳይ ሆሪዞንታል ላይን ላይ በመሆኑ ኤ እና ቢ አንድ አይነት ዋይ ኮኦርዲኔት ይኖራቸዋል። ስለሆነም የቢ ዋይ ኮኦርዲኔት እና የኤ ዋይ ኮኦርዲኔት እዚህ ጋር 4 አንድ አይነት ስለሆኑ 4 ይሆናል የቢ ዋይ ኮኦርዲኔት ማለት ነው። በተመሳሳይ ሁኔታ የዲን ኤክስ ኮኦርዲኔት ከኤ መውሰድ እንችላለን። የዲን ዋይ ኮኦርዲኔት ደግሞ ከሲ እናገኛለን። ስለዚህ የዲ ኤክስ ኮኦርዲኔቱ -2 ዋይ ኮኦርዲኔቱ ደግሞ -2 ይሆናል። ስለዚህ ቢ የምንለው 3 4 ሲሆን ዲ ደግሞ ኮኦርዲኔቱ -2 -2 ይሆናል ማለት ነው። ሁለተኛው ጥያቄ let the coordinates of the vertices of a parallelogram be O 0 0 ያው እዚህ ጋር origin of the coordinate system አንደኛው ፖይንት ነው ወይም ቨርቴክስ ነው የፓራሎግራሙ 0 0 በመቀጠል A 0 አለው ኮኦርዲኔቱ ሲ ደግሞ CD ተሰጥቶናል። እንግዲህ ይህ ፓራሎግራም በመሆኑ ይሄ ላይን እና ይሄ ላይን ወይም ይሄ ሴግመንት እና ይሄ ሴግመንት ፓራል ናቸው። ይሄኛውና ይሄኛው ፓራል ናቸው። ሶ እዚህ ጋር ያለው ሴግመንት ሆሪዞንታል ሴግመንት በመሆኑ ወይም ሆሪዞንታል ላይን በመሆኑ እዚህ ጋር ያለው ፖይንት ዋይ ኮኦርዲኔት እና እዚህ ጋር ያለው ፖይንት ዋይ ኮኦርዲኔት ተመሳሳይ ነው 0 0። ይሄ ላይን እና ይሄ ላይን ፓራል በመሆናቸው ይሄ ሴግመንት ለኤክስ አክሲስ ፓራል እንደሆነ ስለምናውቅ የዚህ ፖይንት ዋይ ኮኦርዲኔት ከቢ ዋይ ኮኦርዲኔት ጋር ተመሳሳይ መሆን አለበት። therefore በቀጥታ የቢን ዋይ ኮኦርዲኔት ዲ ነው ማለት እንችላለን። አሁን የማናውቀው የቢን ኤክስ ኮኦርዲኔት ነው። ነገር ግን ቢ ኤ የተባለው ሴግመንት እና ሲኦ የተባለው ሴግመንት ሁለቱም የሚያርፉት ፓራል ለሆኑ ላይኖች ላይ ነው። ስለዚህ ትይዩ በሆኑ ላይኖች ላይ ያረፉ በመሆናቸው የነዚህን ፖይንቶች ኮኦርዲኔት በመጠቀም የምናገኘው ላይን ስሎፕ እና የነዚህ ሁለቱን ኮኦርዲኔት በመጠቀም የምናገኘው ላይን ስሎፕ ተመሳሳይ መሆን አለበት። የፓራሎግራሙ ኦሲ የተባለውን ሳይድ የሚይዘው ላይን ስሎፕ ከሲ እና ከኦ ልናገኘው የምንችል ስለሆነ ይህን x2 y2 ብለን ይህን ደግሞ x1 y1 በማለት ስሎፑን በቀላሉ ማግኘት እንችላለን። ስለዚህ ዲ ሲቀነስ 0 ሲካፈል ዲ ሲቀነስ 0 ሲካፈል ሲ ሲቀነስ 0 በማድረግ የምናገኘው ነው። ይሄ ደግሞ ዲ ኦቨር ሲ ይሆናል። በተመሳሳይ ሁኔታ ኤቢ የተባለውን የፓራሎግራሙን ሳይድ የሚይዘው ላይን ለዚህኛው ላይን ፓራል ስለሆነ እነኚህ ሁለቱም ፖይንቶች በመጠቀም የምናገኘው ስሎፕ ከዚህ ካገኘነው ስሎፕ ጋር ተመሳሳይ መሆን አለበት። አሁን ለአሰራር አመችነት ሲባል የቢ ኤክስ ኮኦርዲኔቱን ኢ ነው እንበል። ስለዚህ ኤም2 ስሎፑ የሆነ ላይን ኤ እና ቢን ኮንቴን የሚያደርግ ወይም
ኤቢ የተባለውን የፓራሎግራሙን ሳይድ ኮንቴን የሚያደርገው ላይን ስሎፕ ምንድነው የሚሆነው? ዋይ ኮኦርዲኔት እዚህ ጋር ዲ አለን ሲቀነስ 0 ዲ ሲቀነስ 0 ሲካፈል ኤክስ ኮኦርዲኔት ኢ ሲቀነስ ኤ እናደርገዋለን። አሁን ኢን አናውቀውም ማን እንደሆነ ሲቀነስ ኤ። ይሄ ደግሞ ዲ ሲካፈል ኢ ማይነስ ኤ እናገኛለን። ቀደም ሲል እነኚህ ሁለቱ ፓራል ናቸው ስላልን እዚህ ጋር ያገኘነው ስሎፕ እና እዚህ ጋር ያገኘነው ስሎፕ እኩል መሆን አለበት። ያ ማለት ኤም ዋን ከኤም ቱ ጋር እኩል መሆን ስላለበት ዲ ኦቨር ሲ ከማጋ እኩል መሆን አለበት ከዲ ኦቨር ኢ ማይነስ ኤ ጋር። እንግዲህ ሁለቱ ቁጥሮች ኒውመሬተራቸው አንድ አይነት ስለሆነ በቀጥታ ዲኖሚኔተሩ እኩል ነው ብለን መስራት ይኖርብናል፣ እኩል ናቸው ስላል። ስለዚህ ከዚህ የምናገኘው ሲ እኩል ይሆናል ኢ ማይነስ ኤ ይሆናል። እኛ የምንፈልገው ኢ ነው። ስለዚህ ኢ እኩል ይሆናል ሲ ፕላስ ኤ ሆነ ማለት ነው። ኢ ማለት የቢ ኤክስ ኮኦርዲኔት ነው። በመሆኑም የቢ ኤክስ ኮኦርዲኔት ቢ የምንለው አሁን ኤክስ ኮኦርዲኔቱ ሲ ፕላስ ኤ፣ ዋይ ኮኦርዲኔቱ ደግሞ ዲ ይሆናል። ቢ ዋት አር ዘ ኮኦርዲኔትስ ኦፍ ዘ ሚድ ፖይንትስ ኦፍ ኦቢ ኤንድ ኤሲ ተብለናል። አሁን የተጠየቅነው የኦቢን እና የኤሲን ሚድ ፖይንቶች ነው የተባልነው። ስለዚህ የኦቢን ካገኘን የኤሲን አወቅን ማለት ነው። ምክንያቱም ይሄ ፓራሎግራም በመሆኑ እነኚህ መስመሮች ዲያጎናሎቹ ኢንተርሴክት የሚያደርጉት የሁለቱ ሚድ ፖይንት ላይ ነው። ስለዚህ ከኤ ወደ ሲ ድሮ የሚደረገው ሴግመንት ግማሹ እዚህ ጋር፣ የኦ ቢም አጋማሽ እዚህ ጋር ነው የሚያርፈው። ስለዚህ የአንዱን ካገኘን በቂ ስለሆነ የአንዱን ብቻ እንሰራለን። አሁን የኦ ቢን ሚድ ፖይንት ኤም ነው ብንል የኤም ኤክስ ኮኦርዲኔት የሁለቱ ኤክስ ኮኦርዲኔቶች ተደምሮ ለሁለት ሲካፈል የምናገኘው ሪዛልት ይሆናል። ሲ ሲደመር ኤ ሲካፈል ለሁለት። ለምንድን ነው ይህን ሲ ሲደመር ኤ ብቻ ያደረግኩት? ይኛው 0 ስለሆነ ሲ ሲደመር ኤ ለሁለት ብናካፍል የዚህን ኤክስ ኮኦርዲኔት እናገኛለን፣ የሚድ ፖይንቱን። በተመሳሳይ ሁኔታ ይህ 0 ነው ሲደመር ዲ ወይም ሲምፕሊ ዲ ኦቨር 2 ይሆናል። ይህም በሌላ መንገድም እዚሁ ጋር እንደዚሁ ማግኘት ይችላል። እዚህ ጋር ሲ ሲደመር ኤ ለሁለት ሲካፈል ይህን ይሰጠናል። ዲ ሲደመር 0 ለሁለት ሲካፈል ይህን ይሰጠናል። ስለዚህ ሚድ ፖይንቱ አንድ አይነት ይሆናል የተባለው ለዛ ነው። ሲ ዋት ካን ዩ ሴይ ፍሮም ቢ ይለናል። ቀደም ሲል እንዳየነው እንግዲህ በሁለቱም በኩል የሲ እና የኤ ሚድ ፖይንት እና የኦ እና ቢ ሚድ ፖይንት አንድ አይነት ነው ብለናል። ስለዚህ እነኚህ ሁለቱ ላይኖች ዲያጎናል የምንላቸው ማለት ነው፣ ዲያጎናል ኦፍ ኤ ፓራሎግራም የሚገናኙት የሁለቱም ሚድ ፖይንት ላይ ነው። ያ ማለት እርስ በርሳቸው ከሁለት እኩል ይከፋፈላሉ። therefore you can say the diagonals of a parallelogram, this parallelogram bisect each other። የዚህ ፓራሎግራም ላይ አሁን ያየነው ሪዛልት ምንድን ነው የሚያሳየን? ዲያጎናሎቹ እርስ በርሳቸው ከሁለት እኩል እንደሚከፋፈሉ። ይህ ለማንኛውም ፓራሎግራም የሚሰራ ነው በእርግጥ። ነገር ግን እኛ በዚህ ኬስ ዊትነስ ያደረግነው የዚህ ፓርቲኩላር ኬስ እርስ በርሳቸው ባይሴክት እንደሚደራረጉ ነው። ሶስተኛ ጥያቄ in any triangle ABC prove that AB squared plus AC squared is equal to 2 times AD squared plus DC squared ይለናል። እዚህ ጋር ዲ የተባለው ከትራያንግል ABC ላይ ዲ የቢሲ አጋማሽ ላይ የሚገኝ ፖይንት ነው፣ ወይም ሚድ ፖይንት ኦፍ ቢሲ ላይ የሚገኝ ፖይንት ነው። እዚህ ላይ እንደ መነሻ let the coordinates of B and C be minus A0 and A0 respectively። እዚህ ጋር የቢ ኮኦርዲኔት ማይነስ A0 የሲን ደግሞ A0 ማድረግ እንችላለን። ሱዛት የዲ ኮኦርዲኔት በቀጥታ 0 እንዲሆን ማድረግ ስለምንችል and let the coordinates of A, B, D, C። እዚህ ላይ እንዴት አድርገን ነው ይህን ለማንኛውም ትራያንግል አፕላይ ማድረግ የምንችለው የሚለው ሊያሳስብ ይችል ይሆናል። ነገር ግን ትራንስፎርሜሽን በመጠቀም የተሰጠን ትራያንግል ABC ወደ ፈለግነው ቦታ ላይ ማምጣት እንችላለን። ስለዚህ ትራንስሌት እናደርገዋለን፣ ሮቴት ማድረግ እንችላለን፣ ሪፍሌክት ማድረግ ስለምንችል ያን መሰረት በማድረግ ትራያንግሉን ወደምንፈልግበት ፖዚሽን ማስቀመጥ እንችላለን። እንግዲህ ስናስቀምጥ ቢ ኮኦርዲኔቱ ማይነስ A0 እንዲሆን የሲ ኮኦርዲኔት ደግሞ A0 እንዲሆን በማድረጋችን በሁለቱ መካከል የሚገኘው ፖይንት ዲ ዋይ ኮኦርዲኔቱ ከነኚህ ዋይ ኮኦርዲኔት ጋር አንድ አይነት ይሆናል። ኤክስ ኮኦርዲኔቱ ደግሞ ይህ ሲደመር ይህ ሲካፈል ለሁለት፣ ያ ማለት ኤ ሲደመር ማይነስ ኤ ማለት የሁለቱ ድምር 0 ስለሚመጣ
የዲ ኮኦርዲኔት በቀጥታ 0 0 ይመጣል ማለት ነው። እዚህ ላይ አሁን ትራያንግል ኤቢሲ ማለት ይህን የሚመስል ትራያንግል ነው። ቢ ኮኦርዲኔቶቹ ማይነስ ኤ 0፣ የሲ ኮኦርዲኔቶች ደግሞ ኤ 0 ሆኗል። በመሆኑም ዲ ሚድ ፖይንት በመሆኑ የሁለቱ ሚድ ፖይንት ላይ የሚገኘው ዲ ኮኦርዲኔቱ 0 0 ይሆናል። የኤ ኮኦርዲኔት ሲ ዲ ነው ብንል አሁን ኤቢ ማን ነው? ወይም የኤቢ ዲስታንስ ስኩዌር ይደረጋል ኤሲ ስኩዌር እናደርጋለን ኤዲ ይህን ስኩዌር እናደርጋለን ዲሲ ደግሞ ይሄ ነው። ስኩዌር አድርገን የምናገኘውን ሪዛልት እንመልከት። በመጀመሪያ ኤቢን ብንሰራ ኤቢ ስኩዌር ማለት ምን ማለት ነው? በሁለቱ መካከል ያለው ዲስታንስ ወይም የሴግመንቱ ሌንግዝ ስንት ይሆናል? ሲ ማይነስ ኤ ሲ ማይነስ ኤ ይሄ ስኩዌር ይደረጋል ሲደመር ዋይ ኮኦርዲኔት ዲ ማይነስ 0 ስኩዌር እናደርጋለን። ዋይ ኮኦርዲኔት ዲ ማይነስ 0 ስኩዌር። ስለዚህ ኤቢ ስኩዌር ማለት ስንት ነው? አሁን ሲ ስኩዌር ፕላስ 2ኤሲ ፕላስ ኤ ስኩዌር ፕላስ አሁን ደግሞ እዚህ ጋር ዲ ስኩዌር አገኘን። አሁን ደግሞ የኤሲን ርዝመት እንፈልግ። የኤሲ ርዝመት ወይም ዲስታንስ ቢትዊን ኤ ኤንድ ሲ ኤክስ ኮኦርዲኔቶቹን እናቀናንሳለን። ሲ ማይነስ ኤ ስኩዌር ማለት ነው። ከዛ ዲ ማይነስ 0 ስኩዌር እናደርጋለን። ዴርፎር ኤሲ ስኩዌር ሲደረግ የምናገኘው ሪዛልት ሲ ሲቀነስ ኤ ስኩዌር ሲደመር ዲ ማይነስ 0 ስኩዌር ይሆናል። ሲ ማይነስ ኤ ስኩዌርን ኤክስፓንድ ስናደርገው የምናገኘው ሲ ስኩዌር ማይነስ 2ኤሲ ፕላስ ኤ ስኩዌር ይሆናል። ከዛ በተጨማሪ ዲ ስኩዌር ይኖረናል። እንግዲህ ኤቢ ስኩዌርድ እና ኤሲ ስኩዌርድን አግኝተናል። የሁለቱ ድምር ደግሞ ኤቢ ስኩዌርድ ሲደመር ኤሲ ስኩዌርድ እኩል ይሆናል። እነዚህን ሁለቱን ኤክስፕሬሽኖች መደመር ይሆናል። እዚህ ጋር ሲ ስኩዌርድ አለን፣ 2 ሲ ስኩዌርድ ማለት ነው። 2ኤሲ ሲቀነስ 2ኤሲ 0 ይሆናል። ኤ ስኩዌርድ ሲደመር ኤ ስኩዌርድ 2ኤ ስኩዌርድ ይሆናል። ዲ ስኩዌርድ 2 ዲ ስኩዌሮች አሉ ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? 2 ታይምስ ሲ ስኩዌርድ ፕላስ ኤ ስኩዌርድ ፕላስ ዲ ስኩዌርድ ይኖረናል። በመቀጠል ኤዲ እና ዲሲን እንስራ። ኤዲ ማለት ይሄ ሴግመንት ሲሆን የኤዲን ዲስታንስ ለማወቅ ኤክስ ኮኦርዲኔቶቹን ማቀናነስ አሁንም እንደተለመደው ሲ ሲቀነስ 0 ስኩዌር እናደርገዋለን። ዲ ሲቀነስ 0 ስኩዌር በማድረግ ኤዲ ስኩዌር ማግኘት እንችላለን። ዴርፎር ኤዲ ስኩዌር የተባለው አሁን ሲ ስኩዌር ሲደመር ዲ ስኩዌር ማለት ነው። በተመሳሳይ ሁኔታ ዲሲ ማለት የዚህ ሴግመንት ሌንግዝ ነው። ስለዚህ ኤ ሲቀነስ 0 ስኩዌር ሲደመር 0 ሲቀነስ 0 ስኩዌር። ስለዚህ ዲሲ ማለት በቀጥታ ምን ይሆናል? ዲሲ ስኩዌር እኩል ይሆናል ኤ ስኩዌር ይሆናል። አሁን እነዚህን ሁለቱን እንደምርና እዚህ ጋር እንዳለው ደምረን በሁለት በማባዛት የምናገኘውን ሪዛልት እንመልከት። ስለዚህ 2 ሲባዛ ኤዲ ስኩዌር ሲደመር ዲሲ ስኩዌር። ይሄ ማለት ደግሞ እዚህ ጋር የተቀመጠው ኤዲ ስኩዌር የተባለው ሲ ስኩዌር ፕላስ ዲ ስኩዌር ነው። ስለዚህ 2 ታይምስ ሲ ስኩዌር ፕላስ ዲ ስኩዌር ከዛ ደግሞ ዲሲ ስኩዌር ሲደረግ ይህን ሪዛልት ይሰጠናል። ኤ ስኩዌር ማለት ነው። ኤ ስኩዌር እዚህ ጋር ያገኘነው ሪዛልት ቀደም ሲል ኤቢ ስኩዌር ፕላስ ኤሲ ስኩዌር አድርገን ካገኘነው ሪዛልት ጋር ተመሳሳይ ነው። እንደምትመለከቱት እዚህ ጋር 2 ታይምስ ሲ ስኩዌር ፕላስ ኤ ስኩዌር ፕላስ ዲ ስኩዌር አለን። እዚህ ጋርም እንደዚሁ 2 ታይምስ ሲ ስኩዌር ፕላስ ኤ ስኩዌር ፕላስ ዲ ስኩዌር አንድ አይነት ናቸው። ዴርፎር ምን ማለት እንችላለን? ዴርፎር ኤቢ ስኩዌር ፕላስ ኤሲ ስኩዌር ኢዝ ኢኳል ቱ ትዋይስ ኦፍ ኤዲ ስኩዌር ፕላስ ዲሲ ስኩዌር ይሆናል ማለት ነው። ይህ እንግዲህ ለማንኛውም ትራያንግል የሚሆን ነው። ትራያንግሉ ኤቢሲ ሆኖ ዲ ደግሞ የቢሲ ሚድ ፖይንት ከሆነ በዚህ መንገድ ይገለጻል ማለት ነው። አራተኛ ጥያቄ ኤ ፖይንት ሲ ዊዝ ኮኦርዲኔትስ -2 3 ኢዝ ኢኩዊዲስታንት ፍሮም ዘ ፖይንትስ ኤ ዊዝ ኮኦርዲኔትስ 3 -1 ኤንድ ቢ ዊዝ ኮኦርዲኔትስ x8 ፋይንድ ዘ ቫልዩ ኦፍ ኤክስ ኤንድ ዘ ዲስታንስ ቢሲ ተብለናል። እንግዲህ ሲ የሚባለው ፖይንት ከኤም ከቢም ያለው ርቀት ተመሳሳይ ነው። ሶ ዲስታንስ ቢትዊን ፖይንት ኤ ኤንድ ሲ በሁለቱ መካከል ያለው ዲስታንስ
ኤክስ ኮኦርዲኔቶችን በማቀናነስ ከዛ ስኩዌር እናደርጋለን። ከዛ ዋይ ኮኦርዲኔቶቹን አቀናንሰን ስኩዌር በማድረግ የእሱን ስኩዌር ሩት መፈለግ ነው የሚሆነው። ስለዚህ ኤክስ ኮኦርዲኔቶቹን በዚህ ኦርደር እናቀናንስ። 3 ሲቀነስ -2 3 ሲቀነስ -2 ይሄ ስኩዌር ይደረጋል ሲደመር አሁን ዋይ ኮኦርዲኔት -1 ሲቀነስ 3 -1 ሲቀነስ 3 ይሄ ስኩዌር ይደረጋል። አሁንም ፋይናሊ የምናገኘው ሪዛልት 3 ማይነስ -2 ይሄ ማይነስ ሲደረግ ፕላስ ስለሚሆን 3 ሲደመር 2 ስኩዌር 25 ማለት ነው። 25 ሲደመር የ5 ስኩዌር ማለት ነው። -1 -3 -4 ይሆናል። -4 ስኩዌር ሲደረግ 16 ይሰጠናል። ስለዚህ የዚህ የሁለቱ ድምር ስንት ነው የሚሆነው? 41 ስኩዌር ሩት ኦፍ 41። እንግዲህ ዲስታንስ ቢትዊን ፖይንት ኤ ኤንድ ሲ ወይም ሌንግስ ኦፍ ሴግመንት ኤሲ ስኩዌር ሩት ኦፍ 41 ዩኒትስ ሆኗል ማለት ነው። በመቀጠል በሲ እና በቢ መካከል ያለውን ዲስታንስ እንፈልግ። ይሄ ደግሞ ዲ ኦፍ ቢሲ ብንለው ዲ ኦፍ ቢሲ እኩል ይሆናል ኤክስ ሲቀነስ 2 ኤክስ ሲቀነስ -2 ስኩዌር ይደረጋል። ከዛ ደግሞ 8 ሲቀነስ 3 የሚሰጠን ሪዛልት ስኩዌር ይደረጋል። አሁንም እዚህ ጋር እንደምትመለከቱት ኤክስ ሲቀነስ -2 ማለት ኤክስ ሲደመር 2 ማለት ነው። ሶ ኤክስ ሲደመር 2 ስኩዌር ሲደመር 8 ሲቀነስ 3 5 ነው። 5 ስኩዌር ሲደረግ 25 ይሰጠናል። ሶ እዚህ ጋር ያገኘነው ሪዛልት እንግዲህ ዲ ኦፍ ቢሲ ይህን ሆኗል። ዲ ኦፍ ኤሲ 41። ቀደም ሲል ሲ የሚባለው ፖይንት ከኤም ከቢም ያለው ርቀት ተመሳሳይ ስለሆነ ዲስታንስ ቢትዊን ኤ ኤንድ ሲ እና ዲስታንስ ቢትዊን ቢ ኤንድ ሲ አንድ አይነት መሆን አለበት። ያ ማለት እነዚህ ሁለቱ ቁጥሮች እኩል ሊሆኑ ይገባል። ስለዚህ ራዲካል ኦፍ 41 እኩል ይሆናል ራዲካል ኦፍ ኤክስ ፕላስ 2 ስኩዌር ፕላስ 25 ይሆናል። ሁለቱንም ሳይድ ይህን ስኩዌር ብናድርግ የምናገኘው ሪዛልት ስለማይቀየር 41 እኩል ይሆናል ኤክስ ፕላስ 2 ስኩዌር ሲደመር 25 አድርገን ማስቀመጥ እንችላለን። ይሄ ማለት ደግሞ በሁለቱም በኩል 25 ብንቀንስ ይሄ 16 ይሆናል። ስለዚህ ኤክስ ሲደመር 2 ስኩዌር እኩል ይሆናል 16። ይሄ ማለት አሁን ከእንደገና መልሰን ሁለቱንም ሳይድ ስኩዌር ሩት ኮምፒት ብናደርግ ከዚህ የምናገኘው ኤክስ ፕላስ 2 ስኩዌር 16 የሚሆነው ኤክስ ፕላስ 2 እኩል ይሆናል ፕላስ ኦር ማይነስ 4 ሲሆን ነው። ከዚህ ደግሞ ሁለት አማራጭ መልሶች እናገኛለን። አንደኛው ኤክስ እኩል ይሆናል -2 ፕላስ 4 ሲሆን ሌላኛው ደግሞ ኤክስ እኩል ይሆናል -2 ማይነስ 4 ይሆናል። ይሄ ማለት ኤክስ እኩል ይሆናል 2 ወይም ደግሞ ኤክስ እኩል ይሆናል -6። አሁን እዚህ ጋር ኤክስ ኤዘር 2 ወይም ደግሞ -6 ሊሆን ይችላል። question number 5 find the ratio in which the line segment joining the points 5, -4 and 2, 3 is divided by the x axis። እንግዲህ እነኚህ ሁለቱ ፖይንቶች በኤክስ አክሲስ ዲቫይድ የሚደረጉበት ቦታ ከዚህ ወደዚህ ያለውን ላይን ሴግመንት በምን ያክል ሬሾ ይከፍለዋል የተባለው። በመጀመሪያ እነኚህ ሁለቱን ፖይንቶች የሚያገናኘው ሴግመንት ኤክስ አክሲስን የቱ ጋር እንደሚያቋርጠው ለማወቅ በእነኚህ ሁለቱ ፖይንቶች የሚያልፈውን ላይን እንፈልግ። ያው እዚህ ጋር ሁለት ነጥቦች ስለሰጡን የእነኚህን ሁለት ነጥቦች ኮኦርዲኔቶች በመጠቀም 2 ፖይንት ፎርም ኦፍ ኢኩዌሽን ኦፍ ኤ ላይንን ተጠቅመን እንሰራለን። ስለዚህ ስራችንን ቀላል ለማድረግ ይህን x1 ይህን y1 ይህን ደግሞ x2 ይህን y2 እንበለው። ከዛ የምናገኘው ምንድነው የሚሆነው? y ማይነስ y1 ማለት -4 ነው እኩል ይሆናል y2 3 ሲቀነስ -4 ሲካፈል x2 2 ሲቀነስ 5 ይሄ ደግሞ በኤክስ ማይነስ x1 ይባዛል። ሶ እዚህ ጋር ያለው y ማይነስ -4 y ፕላስ 4 ይሰጠናል። y ፕላስ 4 እኩል ይሆናል 3 ማይነስ -4። ስለዚህ ማይነስ ፕላስ ስለሚሆን 3 ሲደመር 4 ይሆናል 7 ሲካፈል እዚህ ጋር ደግሞ 2 ሲቀነስ 5 -3 እናገኛለን። ሶ -3 ሲባዛ x -5
ይህን ፈርዘር ሲምፕሊፋይ ስናደርገው የምናገኘው ሪዛልት ዋይ እኩል ይሆናል እዚህ ጋር 7/3 ኔጌቲቭ ኤክስ ይኖራል። ኔጌቲቭ 7/3 ኤክስ እዚህ ጋር ደግሞ 7/3 ኔጌቲቭ በኔጌቲቭ 5 ሲባዛ 7/5 ሲባዛ 35/3 እናገኛለን ፖዚቲቭ። እዚህ ጋር ደግሞ 4 አለ ኔጌቲቭ ወደዚህ ሙቭ ስናደርገው ኔጌቲቭ 4 ይሆናል። እሱም በ3 ብናባዛው 12 ኔጌቲቭ 12 ከ35 ስንቀንስ የምናገኘው 23 ይሆናል። ስለዚህ ይህ ፕላስ 23/3 ይሰጠናል። አሁን ይህ ኢኩዌዥን በእነኚህ ሁለት ፖይንቶች የሚያልፈው ላይን ኢኩዌዥን ነው። ይህ ላይን ደግሞ ኤክስ አክሲስን ክሮስ የሚያደርግበት ቦታ ላይ ዋይ ቫሊዩ 0 ስለሚሆን ይህን 0 በማድረግ እንሰራለን። አሁን እዚህ ጋር ያለው ላይን ኤክስ አክሲስን ክሮስ በሚያደርግበት ጊዜ ዋዩ 0 ስለሚሆን ይህን 0 አድርገን ብንሰራ የምናገኘው ሪዛልት 0 እኩል ይሆናል ኔጌቲቭ 7/3 ኤክስ ሲደመር 23/3 ይሆናል። አሁን በሁለቱም በኩል 3 ብናባዛ 3 ሲባዛ በ0 0 ይሆናል። ይህ 3 ይጣፋል። የሚቀረው -7 ኤክስ ሲደመር 23 ይሆናል። -7 ኤክስን ወደ ሌላኛው ሳይድ ሙቭ ብናደርገው 7 ኤክስ እኩል ይሆናል 23 እናገኛለን። ይህ ማለት የኤክስ ቫሊዩ 23/7 ሆነ ማለት ነው። ስለዚህ እነኚህን ሁለቱም ፖይንቶች የሚያገናኘው ሴግመንት ኤክስ አክሲስን ክሮስ የሚያደርገው ኤክስ ኮኦርዲኔቱ 23/7 ዋይ ኮኦርዲኔቱ ደግሞ 0 የሆነ ፖይንት ላይ ነው። አሁን ይህ ፖይንት ይህን ሴግመንት ከዚህ ወደዚህ ያለውን ሴግመንት በምን ያክል ሬሾ ዲቫይድ ያደርገዋል የሚለውን እንመልስ። ይህን ለመመለስ እንዲያስችለን የዚህን ስም ኤ እንስጠው፣ ይህኛውን ቢ፣ ሲ ደግሞ ኤክስ አክሲስን ክሮስ የሚያደርግበት ቦታ። ሶ ኤሲ ሲካፈል ለቢሲ ምን ያክል እንደሆነ እንስራ። አሁን ሴግመንት ኤሲ ሌንግዝ ምንድነው የሚሆነው? 5 ሲቀነስ 23/7 ስኩዌር ኔጌቲቭ 4 -0 ስኩዌር እናደርገዋለን። የዚህ ሪዛልት ደግሞ ያው ይህ ቁጥር የሚመጣው ራዲካል ኦፍ 928 ሲካፈል ለ7 ይሆናል። አሁን ደግሞ ዲስታንስ ቢትዊን ቢ ኤንድ ሲን ብንሰራ ከዚህ ወደዚህ ብንቀንስ 23/7 ሲቀነስ 2 ስኩዌር ይደረጋል። ከ0 3 ቀንሰን ስኩዌር ብናደርግ የምናገኘው ሪዛልት ዲስታንሱን ይሰጠናል። አሁን ደግሞ የዚህን ሪዛልት ኮምፒውት እናድርግ። ይህ ደግሞ የሚሰጠን ሪዛልት ራዲካል ኦፍ 522 ዲቫይድድ ባይ 7 ይሆናል። አሁን ሬሾውን ለማወቅ ምንድነው የምናደርገው? ይሄ ዲስታንስ ሲካፈል ለዚህ በማድረግ እንሰራለን። ስለዚህ ኤሲ ሲካፈል ለቢሲ የሚሰጠን ሪዛልት ራዲካል ኦፍ 928 ዲቫይድ ባይ ራዲካል ኦፍ 522 ይሆናል። ስድስተኛ ጥያቄ ፕሩቭ ዛት ዘ ሴት ኦፍ ፖይንትስ ኢኩዊዲስታንት ፍሮም ቱ ጊቨን ፖይንትስ ኢዝ ኤ ስትሬት ላይን ይለናል። እንግዲህ ሁለት ፖይንቶች ቢሰጡን ከነዚህ ሁለት ፖይንቶች በኩል ርቀት የሚገኙ ሴት ኦፍ ፖይንትስ ስትሬት ላይን ይሰጣሉ እየተባለ ነው። በመጀመሪያ አንደኛው ፖይንት ፒ x1 y1 ነው ብንል፣ ሌላኛው ፖይንት ደግሞ ኪው x2 y2 ነው ብንል ለእነዚህ ሁለት ፖይንቶች በኩል ርቀት የሚገኙትን ሴት ኦፍ ፖይንትስ ማግኘት ስለሆነ ዋናው ዓላማችን የእነኛን ፖይንቶች ደግሞ ሪፕሬዘንት እናድርጋቸው። አሁን ኤክስ ዋይ ኮኦርዲኔታቸው የሆኑ ፖይንቶች ከፒ እንዲሁም ከኪው በኩል ርቀት ላይ የሚገኙ ፖይንቶችን ሪፕሬዘንት የሚያደርግ ነው ብለን ብናስብ ከዚህ ፖይንት ወደ ፒ ከዚህ ፖይንት ወደ ኪው ያለው ርቀት እኩል መሆን አለበት። ይሄ ደግሞ በዲስታንስ ፎርሙላ መሰረት እንዲያደርግልን ልናስቀምጠው እንችላለን። ኤክስ ሲቀነስ x1 ስኩዌር ሲደመር ዋይ ሲቀነስ y1 ስኩዌር እኩል ይሆናል ኤክስ ሲቀነስ x2 ስኩዌር ሲደመር ዋይ ማይነስ y2 ስኩዌር በማድረግ ይሄ ምን ማለት ነው? የመጀመሪያው ኤክስ ስኩዌር ሲቀነስ 2x1 ኤክስ ከዛ x1 ስኩዌር ይሆናል ሲደመር ዋይ ስኩዌር ማይነስ 2y1 ዋይ ፕላስ y1 ስኩዌር ይሆናል። በተመሳሳይ ሁኔታ በቀኝ በኩል ያሉትን ኤክስፓንሽን ስንሰራ የምናገኘው ኤክስ ስኩዌር ማይነስ 2x2 ኤክስ ከዛ ፕላስ x2 ስኩዌር ሲደመር ዋይ ስኩዌር ማይነስ 2y2 ዋይ ፕላስ
ዋይ2 ስኩዌርድ ይሆናል። እዚህ ላይ እንግዲህ እንደምትመለከቱት ኤክስ ስኩዌርድ አለኝ፣ እዚህ ጋርም ኤክስ ስኩዌርድ አለ። በሁለቱ በኩል አንድ አይነት ተርሞች ስላሉ እነኚህ ሊጠፉ ይችላሉ። ሌላው ዋይ ስኩዌርድ እንዲሁ ዋይ ስኩዌርድ አለን፣ እነኚህም እንደዚሁ ሊጠፉ ይችላሉ። በመቀጠል ሁሉንም ተርሞች ወደ አንድ ሳይድ እናምጣቸው። እዚህ ጋር ኤክስን የያዘ ተርም አንድ አለን፣ እዚህ ጋርም እንደዚሁ ዋይን የያዘ ተርም እዚህ ጋር አለን፣ እዚህ ጋርም ዋይን የያዘ ተርም አለ። ሌላው ኤክስ ዋን ስኩዌርድ ዋይ ዋን ስኩዌርድ ኤክስ ቱ ስኩዌርድ ዋይ ቱ ስኩዌርድ እነኚህ በሙሉ የሚታወቁ ቁጥሮች ስለሆኑ ፒ እና ኪው ስፔሲፊክ ስለሆኑ እነዛ እንደ ቁጥር ይወሰዳሉ። ኤክስን ኢንቮልቭ የሚያደርጉትን ተርሞች ስንደምር የምናገኘው 2 ሲባዛ ኤክስ ቱ ማይነስ ኤክስ ዋን ታይምስ ኤክስ እናገኛለን። ፕላስ ዋይን ኢንቮልቭ የሚያደርጉትን ተርሞች እዚህ ጋር ኤክስን ኢንቮልቭ የሚያደርጉ ተርሞች ናቸው። ዋይን ኢንቮልቭ የሚያደርጉት ደግሞ ይሄና ይሄ ናቸው። ስለዚህ ይሄ ደግሞ ምን ይሰጠናል? 2 ታይምስ ዋይ 2 ማይነስ ዋይ 1 ታይምስ ዋይ ይሆናል። በመቀጠል ኮንስታንት ተርሞች ኤክስ 1 ስኩዌርድ አለ፣ እዚህ ጋር ዋይ 1 ስኩዌርድ አለ። ይሄ ደግሞ ወደዚህ ይመጣል፣ ይሄ ወደዚህ ይመጣል። በአጠቃላይ የምናገኛቸው ሪዛልት ኤክስ 1 ስኩዌርድ ፕላስ ዋይ 1 ስኩዌርድ ማይነስ ኤክስ 2 ስኩዌርድ ማይነስ ዋይ 2 ስኩዌርድ ይሆናል። ዲስ ኢዝ ኢኳል ቱ 0። እዚህ ጋር እንደምትመለከቱት ኤክስ የሚባል ተርም አለ፣ ይሄ የማይታወቅ ነው። እነዚህ ግን የተሰጡን ፖይንቶች ፒ እና ኪው ኤክስ ኮኦርዲኔቶች ናቸው። እነዚህም እንደዚህ ዋይ ኮኦርዲኔቶች ናቸው፣ እናውቃቸዋለን። እነዚህም የሚታወቁ ቁጥሮች ናቸው። ስለዚህ እዚህ ፊት ለፊት የምናየው ቁጥር ኤ ብንለው ኤ ኤክስ አለን፣ ይህን ደግሞ ቢ ብንለው ቢ ዋይ አለን። ይሄ ኮንስታንት ስለሆነ ሲ ይሆናል። በዚህ መሰረት እዚህ ጋር ያገኘነው ኤ ኤክስ ፕላስ ቢ ዋይ ፕላስ ሲ ኢኳል ቱ 0 የሚል ነገር ነው። ይህ ደግሞ ከዚህ በፊት የምናውቀው የላይን ኢኩዌዥን ነው። በመሆኑም ኤክስ ኮማ ዋይ ብለን የምንወስደው ፖይንት ይሄን ኢኩዌዥን ሳስፋይ እስካደረገ ድረስ ከነኚህ ሁለት ፖይንቶች በኩል ርቀት ላይ ይገኛል። ያ ማለት ይሄ ላይን ነው ማለት ነው። ሶ ዲስ ላይን ኢዝ ዘ ላይን which is equidistant from P and Q። ሰባተኛ ጥያቄ if the gradient of a line is -3 and y-intercept equal to -7 then find equation of the line ተብለናል። ሶ የላይኑ ግሬዲየንት ወይም ስሎፕ ኤም ነው ብንል ኤም -3 ነው። y-ኢንተርሰፕቱ ቢ ነው ብንለው -7 ነው። ቀደም ሲል በስሎፕ ኢንተርሰፕት ፎርም የአንድን ላይን ኢኩዌሽን ማስቀመጥ እንችላለን ብለናል። ስሎፑ ኤም ከሆነ y ኢኳል ቱ ኤም ኤክስ ፕላስ ቢ ኢዝ ዘ ኢኩዌሽን ኦፍ ዘ ላይን። በዚህ መሰረት አሁን የሰጠን ዋይ እኩል ይሆናል ኤም -3 ስለሆነ -3 በኤም ቦታ ይገባል ታይምስ ኤክስ ፕላስ የቢ ቫሊዩ ደግሞ -7 ነው። ይህ ማለት ዋይ እኩል ይሆናል -3x -7 ኢዝ ዘ ኢኩዌሽን ኦፍ ዘ ላይን። ስምንተኛ ጥያቄ ፋይንድ ዘ ስሎፕ ኦፍ ዘ ላይን ፓሲንግ ስሩ ዘ ፖይንትስ ፒ 5 -3 ኤንድ ኪው 7 -4 ይለናል። እንግዲህ ሁለት ፖይንቶች ከተሰጡን ኮኦርዲኔታቸው የሚታወቅ ከሆነ የአንድ ላይን ስሎፕ በቀላሉ ማግኘት እንችላለን። በቀላሉ አይደንቲፋይ ለማድረግ እንዲመችን የፒን ኮኦርዲኔቶች x1 y1 ብንል የኪውን ደግሞ x2 y2 ብንላቸው ስሎፑ የላይኑ ስሎፕ ኤም ነው ብንለው ኤም እኩል ይሆናል y2 ማይነስ y1 ዲቫይድ ባይ x2 ማይነስ x1 አድርገን ማግኘት እንችላለን። y2 አሁን -4 ነው ሲቀነስ -3 ሲካፈል x2 7 ሲቀነስ ለ5 ከዚህ የምናገኘው ሪዛልት እዚህ ጋር እንደምትመለከቱት -4 ማይነስ -3 ማለት -4 ሲደመር 3 ማለት ስለሆነ -1 እናገኛለን። ከስር ደግሞ ከ7 ላይ 5 ስንቀንስ 2 እናገኛለን። therefore ስሎፑ ኤም ስንት ይሆናል? -1/2 ይሆናል። question number 9 find the equation of a line passing through -2 3 አንድ ፖይንት ተሰጠን and having a slope -1 እንግዲህ ፖይንት እና ስሎፕ ከተሰጠን የአንድ ላይን ኢኩዌሽን በፖይንት ስሎፕ ፎርም መስራት እንችላለን። የሰጠንን ፖይንት ኮኦርዲኔቶቹን x1 y1 ናቸው ብንል እና የሰጠን ስሎፕ ደግሞ -1 ኤም ነው። የላይኑ ኢኩዌሽን በፖይንት ስሎፕ ፎርም ልንጽፈው እንችላለን። ያ ደግሞ y ማይነስ y1 እኩል ይሆናል ኤም ታይምስ ኤክስ ማይነስ x1 አድርገን እዚህ ጋር y ማይነስ y1 3 ነው ብለናል። ኤም ደግሞ -1 ሲባዛ ኤክስ ሲቀነስ -2
ከዚህ የምናገኘው ሪዛልት ዋይ ማይነስ 3 እኩል ይሆናል ማይነስ 1 ሲባዛ በኤክስ ማይነስ ኤክስ ይሆናል። ማይነስ 1 እዚህ ጋር ደግሞ ማይነስ 2 ስለሆነ ፕላስ 2 ነው። ማይነስ 1 ሲባዛ በሁለት ማይነስ 2 ይሆናል። ይህን ፈርዘር ሪአረንጅ በማድረግ ዋይ እኩል ይሆናል ማይነስ ኤክስ ፕላስ 1 የሚል ኢኩዌሽን እናገኛለን። 10ኛ ጥያቄ ዲተርሚን the equation of the line that pass through the points A with coordinates -3 2 and B with coordinates 5 4። እንግዲህ ሁለት ፖይንቶች A እና B የተባሉ ኮኦርዲኔታቸው በግልጽ እንደሚታየው ተሰጥተውናል። በእነኚህ ሁለቱ ፖይንቶች የሚያልፈውን ላይን ኢኩዌሽን አግኙ ነው የተባለው። ይህን ለማድረግ 2 point form of equation of a line መጠቀም ይቻላል። 2 point form of equation of a line የምንለው y minus y1 እኩል ይሆናል y2 minus y1 divided by x2 minus x1 ሲባዛ x minus x1 የምንለው ነው። እዚህ ላይ ይሄኛውን x1 y1 ይሄን ደግሞ x2 y2 ስላልነው በቀላሉ ኢኩዌሽኑን ማስቀመጥ እንችላለን። y minus y1 ማለት 2 ነው። y2 4 ሲቀነስ 2 x2 5 ሲቀነስ -3 x minus -3 አድርገን እንደዚህ እናስቀምጠዋለን። ሶ y minus 2 እኩል ይሆናል እዚህ ጋር 4 ሲቀነስ 2 ይሆናል 5 minus -3 ይሄ ፕላስ ስለሚሆን 5 ሲደመር 3 ማለት ይሆናል። ያ ደግሞ 8 ነው። 2 8ኛ እናገኛለን ሲባዛ x + 3 ይሆናል። ይሄ ደግሞ y minus 2 እኩል ይሆናል 1/4 times x። ይሄ 1/4 ያልነው 2 በሁለት ብናጣፋው 1 ይሄ በሁለት ቢጣፋ 4 ስለሚመጣ 1/4 ነው። 1/4 xን ያባዛል ከዛ ከእንደገና ይሄን ያባዛል 3 4ኛ እናገኛለን ፕላስ 3/4። ይሄን ፈርዘር ሪአረንጅ በማድረግ y እኩል ይሆናል 1/4 x ፕላስ 11/4 አድርገን ማስቀመጥ እንችላለን። question 11 find the equation of the line which passes through the point with coordinates -5 and is perpendicular to the line whose equation is 2x minus y plus 5 equal to 0። እንግዲህ በዚህ ፖይንት የሚያልፍ ለዚህ ላይን ደግሞ ፐርፐንዲኩላር የሆነውን አግኙ የተባለው። ይህን ለማግኘት በመጀመሪያ የዚህ ላይን ስሎፕ ማወቅ ተገቢ ነው። የዚህ ላይን ስሎፕ እና ለዚህ ፐርፐንዲኩላር የሆነ ስሎፕ ግንኙነት ስላላቸው ያን ግንኙነት ስታብሊሽ ለማድረግ የዚህኛውን ላይን ስሎፕ ማግኘት ያስፈልገናል። እዚህ ጋር የሰጠንን በጀነራል ፎርም የሰጠውን ኢኩዌሽን ወደ ስሎፕ ኢንተርሰፕት ፎርም መቀየር እንችላለን። ስለዚህ ያን ሪአረንጅ ብናደርግ የምናገኘው y እኩል ይሆናል 2x + 5 የሚል ነው። እዚህ ላይ በቀጥታ የሚታየው ስሎፑ 2 ነው። በመሆኑም የዚህ ላይን ስሎፑ m1 ብንለው m1 2 ነው። እንግዲህ በዚህ ፖይንት የሚያልፍ ለዚህኛው ላይን ፐርፐንዲኩላር የሆነው ላይን ስሎፕ m2 ነው ብንል አሁን የምንፈልገው ላይን ስሎፕ m2 እና m1 ቢባዙ ስንት መስጠት አለበት? -1። በመሆኑም m1 ሲባዛ በm2 እኩል ይሆናል -1 ስለሆነ m1 እናውቀዋለን 2 ሲባዛ በm2 እኩል ይሆናል -1 በማለት የm2ን ቫልዩ ማግኘት እንችላለን። m -1/2 ይሆናል። እንግዲህ ይሄን ያልንበት ምክንያት ሁለቱ ፐርፐንዲኩላር ስለሆኑ ፕሮዳክታቸው የስሎፖቹ ፕሮዳክት -1 እንደሚመጣ ከዚህ ቀደም ስለምናውቅ ያን ተጠቅመናል። therefore m2 አሁን የምንፈልገው ላይን ስሎፕ ነው። ሶ ስሎፕ አለን ፖይንት አለን። ስለዚህ ፖይንት ስሎፕ ፎርም ኦፍ ኢኩዌሽን ኦፍ ኤ ላይን በመጠቀም የምንፈልገውን ላይን ኢኩዌሽን ማግኘት እንችላለን። ያ ደግሞ እንደምናውቀው y minus y1 እኩል ይሆናል m2 ታይምስ x ማይነስ x1 ማድረግ እንችላለን። አሁን y1 የምንለው የሰጠውን ፖይንት y ኮኦርዲኔት ስለሆነ 5 x ኮኦርዲኔቱ ደግሞ -2 ይሆናል። therefore y minus 5 እኩል ይሆናል -1/2 ታይምስ x ማይነስ -2። ይሄ ማለት ደግሞ y minus 5 እኩል ይሆናል -1/2 x ማይነስ 1 ይሆናል። እዚህ ጋር -1 የመጣው እንዴት ነው? ይሄ ማይነስ ፕላስ 2 ይሆናል። 2 በ2 ስለሚጣፋ እዚህ ጋር ኔጌቲቭ አለችን -1 አገኘን። ይሄን አሁን ወደዚህ ሙቭ በማድረግ የሚቀጥለውን ሪዛልት ማግኘት እንችላለን። y እኩል ይሆናል -1/2 x + 4።
ይህ እንግዲህ ለተሰጠው ላይን ፐርፐንዲኩላር የሆነ በኔጌቲቭ 2 እና 5 የሚያልፈው ላይን ኢኩዌዥን ነው። ኩዌስችን 10 ኢፍ ኤ ትራያንግል ሃዝ ቨርቲሲስ ኤ ቢ ኤንድ ሲ ያው ኮኦርዲኔቶቹ እንደምትመለከቱት ነው። ዘን ፋይንድ ዘ ኢኩዌዥን ኦፍ ኤ ላይን ኮንቴኒንግ ዘ ሳይድስ ኦፍ ዘ ትራያንግል። ትራያንግሉ 3 ሳይዶች ስላሉት እንግዲህ 3 ላይኖችን ነው ኤክስፔክት የምናደርገው። አንደኛው ላይን ኤቢን የሚይዝ ሌላኛው ደግሞ ኤሲን የሚይዝ ሶስተኛው በቢሲ የሚያልፍ ይሆናል። በመጀመሪያ ሳይድ ኤቢን የሚይዘውን ላይን ኢኩዌዥን እንስራ። ይህን ለመስራት 2 ፖይንቶች ኮኦርዲኔት ስለሰጠን 2 ፖይንት ፎርም ኦፍ ኢኩዌዥን ኦፍ ላይን መጠቀም እንችላለን። ያ ማለት ዋይ ማይነስ ዋይ ዋን እኩል ይሆናል ዋይ ቱ ማይነስ ዋይ ዋን ዲቫይድ ባይ ኤክስ ቱ ማይነስ ኤክስ ዋን ታይምስ ኤክስ ማይነስ ኤክስ ዋን የሚባለው ማለት ነው። እዚህ ላይ ይህን ለመጠቀም የሰጡትን ፖይንቶች አፕሮፕሬት የሆነ አሳይመንት መጠቀም አለብን። አንደኛ ይህን ኤክስ ዋን ዋይ ዋን ካልነው ይሄ ደግሞ ኤክስ ቱ ዋይ ቱ መባል አለበት፣ ወይም ቫይስ ቨርሳ ማገላበጥ እንችላለን፣ ችግር የለውም። ማገላበጥ ስል ይህን ኤክስ ቱ ይህን ዋይ ቱ ይህን ደግሞ ኤክስ ዋን ይህን ዋይ ዋን ማለት ይቻላል። እንግዲህ በቅደም ተከተል ባለው ብንሰራ ይሄ ኤክስ ዋን ዋይ ዋን ይሄ ደግሞ ኤክስ ቱ ዋይ ቱ ብንለው የምናገኘው ሪዛልት ምንድን ነው የሚሆነው? ዋይ ማይነስ ዋን እኩል ይሆናል ዋይ ቱ 3 ይሆናል ሲቀነስ 1 ሲካፈል 1 ሲቀነስ ኔጌቲቭ 1 ሲባዛ ኤክስ ማይነስ 1 ስለሆነ ኤክስ ፕላስ 1 ይሆናል። ሶ እዚህ ጋር የምናየው 3 ሲቀነስ 1 2 ነው። 1 ሲቀነስ ማይነስ 1 ይህም 2 ይሆናል። 2 ሲካፈል ለ2 1 ይሆናል። ሶ እዚህ ጋር የምናገኘው ዋይ ማይነስ 1 እኩል ይሆናል ኤክስ ፕላስ 1 ይሆናል። ችን ማይነስ 1 ወደዚህ ሙቭ ስናደርጋት የሚሰጠን ሪዛልት ምን ይሆናል? ዋይ እኩል ይሆናል ኤክስ ፕላስ 2 የሚባል ኢኩዌዥን ይሰጠናል። በተመሳሳይ ሁኔታ ሳይድ ኤሲ የሚገኝበትን ላይን ኢኩዌዥን ለማግኘት በመጀመሪያ ኤ ኤክስ ዋን ዋይ ዋን ኮኦርዲኔቶችን ብናደርግ የሲን ደግሞ ኤክስ ቱ ዋይ ቱ ብናደርግ በ2 ፖይንት ፎርም ኦፍ ኢኩዌዥን ኦፍ ኤ ላይን በዚህ መሰረት ልንሰራው እንችላለን። ዜርፎር እዚህ ላይ ዋይ ማይነስ ዋይ ዋን ስንል ምን ማለታችን ነው? ዋይ ማይነስ አሁን ዋይ ዋን 1 ነው እኩል ይሆናል ዋይ ቱ 1 ሲቀነስ 1 ሲካፈል ኤክስ ቱ 3 ሲቀነስ ማይነስ 1 ስለዚህ 3 ሲደመር 1 ይሆናል ማለት ነው። ኤክስ ፕላስ 1 እናደርገዋለን። ከዚህ የምናገኘው ሪዛልት እንደምትመለከቱት 1 ሲቀነስ 1 0 ስለሆነ ይህ ሙሉ በሙሉ 0 ይሆናል። የምናገኘው ዋይ ማይነስ 1 ይሆናል። በመሆኑም ዋይ እኩል ይሆናል 1 ይሆናል። ቢሲን የሚይዘው ላይን ኢኩዌሽን ደግሞ እንዲሁ በተመሳሳይ ሁኔታ 2 ፖይንት ፎርም ኦፍ ኢኩዌሽን ኦፍ ዘ ላይን በመጠቀም እንሰራዋለን። ይህን ለማድረግ የቢን ኮኦርዲኔቶች ኤክስ ዋን ዋይ ዋን የሲን ኮኦርዲኔቶች ደግሞ ኤክስ ቱ ዋይ ቱ ማለት እንችላለን። በዚህ መሰረት ዋይ ማይነስ ዋይ ዋን እንግዲህ 3 ይሆናል። ዋይ ቱ 1 ነው ሲቀነስ 3 ሲካፈል ኤክስ ቱ 3 ሲቀነስ 1 ደን ኤክስ ማይነስ 1 እናድርገዋለን። ይህን ሪአሬንጅ ማድረግ ነው። አሁን 1 ሲቀነስ 3 ኔጌቲቭ 2 ይሆናል። 3 ሲቀነስ 1 2 ይሆናል። ኔጌቲቭ 2 ሲካፈል ለ2 ኔጌቲቭ 1 ይሰጠናል። በዚህ መሰረት ይህ ቁጥር ዋይ እኩል ይሆናል እዚህ ጋር ኔጌቲቭ 1 አግኝተናል። በኤክስ ሲባዛ ኔጌቲቭ ኤክስ ይሆናል። እዚህ ጋር ኔጌቲቭ 1 ሲባዛ በኔጌቲቭ 1 ፖዚቲቭ 1 ይሆናል። እዚህ ጋር ማይነስ 3 ስለነበረን በሁለቱ በኩል 3 ብንደምር የምናገኘው ሪዛልት ኔጌቲቭ 1 ላይ ሲደመር 3 የምናገኘው ማለት ነው። ያ ማለት 2 ነው። ዴርፎር ሶስቱንም ሳይዶች የያዙትን ሶስቱን ላይኖች ኢኩዌሽን በዚህ መሰረት አግኝተናል። ቢ ዲተርሚን ዌዘር ዘ ትራያንግል ኢዝ ኤ ራይት አንግል ትራያንግል ኦር ኖት። እንግዲህ ቀደም ሲል ያየነው ትራያንግል ራይት አንግል ትራያንግል ነው ወይስ አይደለም የሚለውን ዲሳይድ ለማድረግ ቅድም ያየናቸው ላይኖች የትኞቹ ናቸው ፐርፐንዲኩላር የሚሆኑት የሚለውን አይደንቲፋይ ማድረግ ተገቢ ነው። ስለዚህ ፐርፐንዲኩላር የሚሆኑ ላይኖች ካሉ ይሄ ትራያንግል ራይት አንግል ትራያንግል ነው ማለት እንችላለን። ኤ ላይ ያገኘነው ሪዛልት እንደሚያሳየው ኤቢን የያዘው ላይን ኢኩዌሽን ዋይ ኢኳል ቱ ኤክስ ፕላስ 2 ሲሆን በቢሲ የሚያልፈው ላይን ኢኩዌሽን ደግሞ ዋይ ኢኳል ቱ ማይነስ ኤክስ ፕላስ 2 ነው። ሁለቱም ላይ እንደምትመለከቱት የዚህኛው ስሎፕ 1 ሲሆን የዚህኛው ደግሞ ኔጌቲቭ 1 ነው። እነኚህ ሁለቱን ቁጥሮች ስናባዛ አሁን የመጀመሪያው ስሎፕ 1 ነው ብለናል። 1 ሲባዛ በኔጌቲቭ 1 ስንት ይመጣል? ኔጌቲቭ 1።
ይሄ የሚያመለክተው ምንድን ነው? እነዚህ ሁለት ላይኖች ፐርፐንዲኩላር መሆናቸው ተረጋገጠ። እንግዲህ ሁለቱ ላይኖች ደግሞ የሚገናኙበት ቦታ ቢ ላይ ነው። ቢ ደግሞ የትሪያንግሉ አንደኛው ቨርቴክስ በመሆኑ እዛ የሚገናኙበት ቦታ ላይ 90 ዲግሪ ሰራ ማለት ትሪያንግሉ ምንድን ነው ማለት ነው? ትሪያንግል ኢዝ የራይት አንግል ትሪያንግል። ሲ ዋት አር ዘ ኢንተርሰፕትስ ኦፍ ዘ ላይን ፓሲንግ ስሩ ፖይንትስ ቢ ኤንድ ሲ። በቢ እና ሲ የሚያልፈው ላይን ኢንተርሰፕቶቹ እነማን ናቸው ነው። እንግዲህ ኢንተርሰፕት ስንል ኤክስ እና ዋይ ኢንተርሰፕቱን ስለሆነ ሪፈር የሚያደርገው እነሱን እንፈልጋለን ማለት ነው። ቀደም ሲል እንዳየነው በቢሲ የሚያልፈው ላይን ኢኩዌዥን ይህን ይመስላል። ዋይ ኢኳልቱ ማይነስ ኤክስ ፕላስ 2። ይሄ ደግሞ እንደምናውቀው ዋይ ኢኳልቱ ኤም ኤክስ ፕላስ ቢ የሚመስል ነው። ዋይ ኢኳልቱ ኤም ኤክስ ፕላስ ቢ ማለት ደግሞ የአንድ ላይን ስሎፕ ኢንተርሰፕት ፎርም ነው። ስሎፑ የኤክስ ኮፊሽን ሲሆን እዚህ ጋር ያለው ቁጥር ኢንተርሰፕቱ ይሆናል። ያ ኢንተርሰፕት ዋይ ኢንተርሰፕቱን ነው የሚያመለክተው። በዚህ መሰረት እዚህ ጋር የምንመለከተው ላይን ኢኩዌዥን ስሎፑ ኔጌቲቭ 1 ሲሆን ዋይ ኢንተርሰፕቱ ደግሞ 2 ይሆናል። ሌላው ኤክስ ኢንተርሰፕት ሲሆን ኤክስ ኢንተርሰፕቱን ለማግኘት ዋይም 0 ማድረግ ነው። ይህ 0 ብናደርግ ማይነስ ኤክስ ፕላስ 2 እኩል ይሆናል 0 ይመጣል። ቺ ማይነስ ኤክስ ወደዚህ ሙቭ በማድረግ ኤክስ ኢኳል ቱ 2 እናገኛለን። አሁንም ኤክስ ኢንተርሰፕቱ 2 ይሆናል። ኩዌስችን 13 ዩዝ ዘ ኤክስ ኢንተርሰፕት ኤንድ ዋይ ኢንተርሰፕት ሜተድስ ቱ ስኬች ዘ ግራፍ ኦፍ ዋይ ኢኳል ቱ 4x ፕላስ 1 ይለናል። ኤክስ ኢንተርሰፕቱን ለማግኘት ምንድነው የምናደርገው? ዋይ ኮኦርዲኔቱን ወይም ዋይም 0 እናደርገዋለን። ዋይ 0 ሲሆን ምን እናገኛለን? እዚህ ኢኩዌሽን ላይ 0 እኩል ይሆናል 4x ፕላስ 1። ይሄ ደግሞ ኤክስ ኔጌቲቭ 1/4 ይሰጠናል። ይሄ ማለት ኤክስ አክሲስን ክሮስ የሚያደርግበት ፖይንት ኮኦርዲኔቱ ኔጌቲቭ 1/4 ኮማ 0 ይሆናል ማለት ነው። ዋይ ኢንተርሰፕት ማለት ደግሞ የሰጠው ላይን ዋይ አክሲስን ክሮስ የሚያደርግበት ቦታ ማለት ነው። ዋይ አክሲስን ክሮስ ሲያደርግ ኤክሱ 0 ስለሚሆን እዚህ ጋር ኤክስን 0 በማድረግ ዋዩን ማግኘት እንችላለን። therefore ዋይ እኩል ይሆናል 4 ሲባዛ በ0 ሲደመር 1 አድርገን የምናገኘው ይሆናል። ዋዩ ስንት ይመጣል? 1። ይህ ማለት ደግሞ ኤክስ 0 ዋይ 1 የሰጠው ፖይንት ኮኦርዲኔት ነው፣ ወይም ዋይን ክሮስ የሚያደርግበት ፖይንት ኮኦርዲኔቱ 0,1 ይሆናል። እንግዲህ ሁለት ነጥቦች አግኝተናል። ሁለት ነጥቦች ካሉን የአንድ ላይን ግራፍ መሳል እንችላለን። እንደምትመለከቱት ኤክስ ኢንተርሰፕቱ ኔጌቲቭ 1/4 0 እዚህ ጋር አለን። ዋይ ኢንተርሰፕቱ ደግሞ 0,1 ይሄ ነው። እነኚህ ሁለቱን በማገናኘት የላይኑን ግራፍ መሳል እንችላለን። ስለዚህ የዋይ ኢኳል ቱ 4x ፕላስ 1 ግራፍ ይሄን ይመስላል ማለት ነው። 13ኛ ቢ አሁንም ኤክስ እና ዋይ ኢንተርሰፕትን በመጠቀም የዚህን ላይን ግራፍ ድሮው እናደርጋለን። በመጀመሪያ ኤክስ እና ዋይ ኢንተርሰፕት እንዴት እንደምናገኝ እንመልከት። ኤክስ ኢንተርሰፕት የምንለው እንግዲህ ላይኑ ኤክስ አክሲስን ክሮስ የሚያደርግበት በመሆኑ ዋዩ 0 ይሆናል። ስለዚህ ይሄን 0 በማድረግ የምናገኘው ይሆናል። ሶ 2x ሲደመር 6 እኩል ይሆናል 0። ከዚህ የምናገኘው ኤክስ እኩል ይሆናል ማይነስ 3 ይሆናል። therefore የዚህ ፖይንት ወይም ኤክስ ኢንተርሰፕቱ ላይ የምናገኘው ፖይንት ኮኦርዲኔቱ ኤክሱ ኔጌቲቭ 3 ዋዩ ደግሞ 0 ይሆናል። ዋይ ኢንተርሰፕት የምንለው ደግሞ የዚህ ላይን ግራፍ ዋይ አክሲስን ክሮስ የሚያደርግበት ስለሆነ እዛ ላይ የኤክስ ቫሊዩ 0 ይሆናል። therefore ይሄኛውን 0 በማድረግ የምንሰራ ይሆናል። ስለዚህ 3y ሲደመር 6 እኩል ይሆናል 0። ከዚህ የምናገኘው ሪዛልት ዋይ እኩል ይሆናል ኔጌቲቭ 2። በዚህ መሰረት እዚህ ፖይንት ላይ ኤክስ ኮኦርዲኔቱ 0 ነው፣ ዋይ ኮኦርዲኔቱ ደግሞ ማይነስ 2 ነው። እነዚህን ሁለት ፖይንቶች ተጠቅመን የላይኑን ግራፍ መስራት እንችላለን። ኤክስ አክሲስን ክሮስ የሚያደርገው ኔጌቲቭ 3 0 ላይ ነው። ኔጌቲቭ 3 0። ዋይ አክሲስን ክሮስ የሚያደርገው ደግሞ ኔጌቲቭ 2 ላይ ስለሆነ የዚህ ፖይንት ኮኦርዲኔት 0 ኔጌቲቭ 2 ነው። ስለዚህ ላይኑ በዚህ የሚያልፍ ይሆናል። ሶ የተሰጠን 2x ፕላስ 3y ፕላስ 6 ኢኳል ቱ 0 ተብሎ የተሰጠን ኢኩዌሽን የላይን ኢኩዌሽን ነው። ግራፉ ደግሞ ይሄን ይመስላል። ኩዌስችን 14 ፋይንድ ዘ ኤሪያ ኦፍ ዘ ትራያንግል ሃቪንግ ቨርቲሲስ ኤ ቢ ሲ ዊዝ ኮኦርዲኔትስ 2 3 ኔጌቲቭ 1 0 ኤንድ 2 ኔጌቲቭ 3 ሬስፔክቲቭሊ ተብለናል። ሌላው ኤሪያውን ካገኘን በኋላ የሰጠው ትራያንግል ምን አይነት ትራያንግል ነው የሚለውን ደግሞ እንፈልጋለን። በመጀመሪያ የእነዚህን ፖይንቶች ስም እንስጣቸው። x1 y1፣ ይሄ ደግሞ x2 y2፣ የሲም ፖይንቶች ደግሞ x3 y3 እንበላቸው። ይህን ካረግን በኋላ የትሪያንግሉ ኤሪያ ደግሞ በዚህ መሰረት ሊገኝ ስለሚችል ይህን ፎርሙላ እንጠቀማለን።
ቀደም ሲል x1 y1 x2 y2 x3 y3 ያልናቸውን አይደንቲፋይ ስላደረግን እዚህ ውስጥ ቀጥታ ሰብስቲዩት በማድረግ ኤሪያውን ማግኘት ይቻላል። therefore 1/2 times the absolute value of x1 አሁን 2 ነው ሲባዛ y2 0 minus y3 -3 ስለሆነ +3 እናድርጓለን ፕላስ x2 ደግሞ -1 ነው ሲባዛ y3 -3 ነው y1 3 ስለሆነ -3 እናድርገዋለን ፕላስ x3 የተባለው 2 ነው እዚህ ላይ ደግሞ y1 3 ሲቀነስ y2 0 እናድርጋለን። ከዚህ የምናገኘው ሪዛልት 1/2 ታይምስ the absolute value of እዚህ ጋር 0 ሲደመር 3 ያው 3 ነው 3 ሲባዛ በ2 6 ይሆናል 6 በመቀጠል እዚህ ጋር -3 ማለት -6 ይሆናል የሁለቱ ድምር በኔጌቲቭ 1 ሲባዛ 6 እናገኛለን +6 ማለት ነው። እዚህ ጋር ደግሞ 2 ሲባዛ በ3 6 እናገኛለን +6 በአጠቃላይ 6 ሲደመር 6 18 ሲካፈል ለ2 ስንት እናገኛለን? ኤሪያ እኩል ይሆናል 9 ስኩዌር ዩኒት ይሆናል። ኔክስት ምን አይነት ትሪያንግል እንደሆነ አይደንቲፋይ አድርጉ ነው የተባለው። ያው ይህን በኢንስፔክሽን የተወሰነው ማየት እንችላለን። ለምሳሌ እዚህ ጋር ብትመለከቱ 2 ሲቀነስ 1 ስኩዌር ብናደርግ የምናገኘው ሪዛልት እና 2 ሲቀነስ 1 ስኩዌር ብናደርግ የምናገኘው ሪዛልት ተመሳሳይ ነው። ከዛ ከ3 0 ስንቀንስ የምናገኘው ሪዛልት ስኩዌር ቢደረግና ከዚህ ከ-3 0 በመቀነስ ስኩዌር ተደርጎ የሚገኘው ሪዛልት ተመሳሳይ ነው። ስለዚህ በሁለቱም በኩል የምናገኘው ተመሳሳይ በመሆኑ እንግዲህ ሁለቱ ሳይዶች እኩል ሊሆኑ እንደሚችሉ መገመት እንችላለን። ሌላኛው ከዚህ ወደዚህ ብንሰራ ግን 2 ሲቀነስ 2 ስለሚሆን 0 ይሆናል። 3 ሲቀነስ -3 ይሄ 6 ስለሚሆን ቀደም ሲል ካየናቸው ሪዛልቶች ለየት የሚል ያደርገዋል። ስለዚህ በመጀመሪያ ዲስታንስ ቢትዊን ኤ ኤንድ ቢ ቼክ እናድርግ። ይሄ ደግሞ 2 ሲቀነስ -1 2 ሲደመር 1 ማለት ነው። ይሄ ስኩዌር ይደረጋል። 3 ሲቀነስ 0 ስኩዌር 2 ሲደመር 1 3 ነው። ስኩዌር እናድርገዋለን 9 እናገኛለን። 3 ስኩዌር ሲደረግ አሁንም 9 ይሆናል። በዚህ መሰረት የምናገኘው ሪዛልት ምንድነው የሚሆነው? 3 ራዲካል 2 ይሆናል። ሁለተኛው ላይ አሁንም ዲስታንስ ቢትዊን ቢ ኤንድ ሲ ብንሰራ የምናገኘው ሪዛልት አሁንም 2 ሲቀነስ -1 2 ሲደመር 1 ማለት ነው። ይህ ስኩዌር ይደረጋል 3 ስኩዌር ማለት ነው። ይህም 3 ስኩዌር። ስለዚህ 3 ስኩዌሮች ስላሉን ያ 3 ራዲካል 2 ይሰጠናል። ቀደም ሲል እንዳገኘነው አይነት ማለት ነው። 3 ራዲካል 2 እናገኛለን። የመጨረሻው ዲስታንስ ኦፍ ኤሲን ቼክ እናድርግ። የኤሲ ዲስታንስ ወይም ሌንግዝ ኦፍ ኤሲ 2 ሲቀነስ 2 0 ይሆናል። 3 ሲቀነስ 3 2 ሲቀነስ 2 ስኩዌር ሲደመር 3 ሲደመር 3 ስኩዌር ማለት ነው። 3 ሲደመር 3 ደግሞ 6 ነው። 6 ስኩዌር 36 ነው። የሱ ስኩዌር ሩት ተመልሶ 6 ይሆናል። እንደምትመለከቱት የሁለቱ ተመሳሳይ ነው። ይሄኛው ደግሞ ለየት ያለ ነው። ዜርፎር እዚህ ጋር ያለው ትሪያንግል ምን አይነት ትሪያንግል ነው ማለት ነው? አይሶስለስ ትሪያንግል። Question 15. If one end of the diameter of a circle is 5, 6 and the center of the circle is -2, 1, then find the other end of the diameter of the circle and equation of the circle ይለናል። እንግዲህ የሰርክሉ ኢኩዌሽኑ ማግኙ ተብለናል። ሌላው የአንደኛው የዲያሜትሩ ኢንድ ይሄ ቢሆን የሰርክሉ ሴንተር ደግሞ ይሄ ቢሆን ሌላኛው ኢንድ የዲያሜትሩ ማን ይሆናል የሚለውን የማግኘት ስራ ነው የመጀመሪያው። አሁን ኤቢ የዲያሜትሩ ሌላኛው ኢንድ ነው ብንል የማይታወቀው ይሄኛው የሚታወቅ ነው። የዚህ ኤክስ ኮኦርዲኔት እና የዚህኛው ኤክስ ኮኦርዲኔት ተደምሮ ለሁለት ቢካፈል ይሄን ይሰጠናል። ሌላው የዚህ ዋይ ኮኦርዲኔት እና የዚህኛው ዋይ ኮኦርዲኔት ተደምሮ ለሁለት ቢካፈል ይሄን ይሰጠናል። በዚህ መሰረት ምን ማለት እንችላለን? ኤ ሲደመር 5 ሲካፈል ለ2 -2 ነው። ኤንድ ሌላ ደግሞ የምናውቀው ቢ ሲደመር 6 ሲካፈል ለ2 1 ይሆናል። ከዚህ ተነስተን የምናገኘው ሪዛልት ምንድነው የሚሆነው? እዚህ ጋር ሁለቱንም ሳይድ በ2 ብናባዛ 2 ሲባዛ በ-2 -4 ይሆናል። እዚህ ጋር 5 አለን። a + 5
ሶ እዚህ ጋር ኔጌቲቭ 4 ነበረ። ኤ ምን ይሆናል? ኤ ኢኳልስ ኔጌቲቭ 9 ይሆናል። ኤንድ እዚሁም ላይ እንደዚሁ ሁለቱንም ሳይድ በሁለት በማባዛት ሁለት ወደዚህ ይመጣል፣ ሁለት ከዛ ቢ እኩል ይሆናል 2 ሲቀነስ 6። ያ ማለት የቢ ቫሊዩ ኔጌቲቭ 4 ይመጣል። ስለዚህ የተፈለገው ፖይንት ወይም ደግሞ ሌላኛው የዲያሜትሩ ኢንድ ኮኦርዲኔት ኔጌቲቭ 9 እና ኔጌቲቭ 4 ሆኗል ማለት ነው። አሁን የሰርክሉን ኢኩዌሽን ለማግኘት የሚያስፈልገን አንደኛ ሴንተሩ ስላለን፣ ሁለተኛው ሬዲየስ ነው። ስለዚህ ሬዲየሱን ለማግኘት በዚህ ፖይንት እና በዚህ ፖይንት መካከል ያለውን ዲስታንስ ማወቅ በቂ ነው። ዴርፎር ሬዲየስ የምንለው አር እኩል ይሆናል የሁለቱ ፖይንቶች ዲስታንስ 5 ሲቀነስ ኔጌቲቭ 2። ያ ደግሞ 5 ሲደመር 2 ማለት ነው። ስኩዌር እናድርገዋለን። ይህን 6 ሲቀነስ 1 ስኩዌር ይደረጋል። ከዚህ የምናገኘው ሪዛልት 5 ሲደመር 2 7 ነው። 7 ስኩዌር 49 ሲደመር 6 ሲቀነስ 1 5 ነው። ስኩዌር ሲደረግ 25 ይሆናል። የዚህ ሁለቱ ቁጥሮች ድምር ደግሞ 74 ይመጣል። ስለሆነም ስኩዌር ኦፍ 74 ሬዲየሱ ነው ማለት ነው። በመቀጠል ሰርክሉ ሴንተር እዚህ ጋር ስለሰጠንና ሬዲየሱ ይሄ ስለሆነ የሰርክሉ ኢኩዌሽን እንደዚህ ተደርጎ መጻፍ ይችላል። ኤክስ ማይነስ ኤች ስኩዌር ሲደመር ዋይ ማይነስ ኬ ስኩዌር እኩል ይሆናል አር ስኩዌር። በዚህ ኬዝ ደግሞ ኤች የተባለው የሰጠው ሴንተር ፖይንት ኤክስ ኮኦርዲኔቱ ሲሆን የሴንተሩ ዋይ ኮኦርዲኔት ደግሞ ኬ ይሆናል። ዜርፎር ኤክስ ሲደመር 2 ስኩዌር ሲደመር ዋይ ማይነስ 1 ስኩዌር እኩል ይሆናል ራዲካል 74 ስኩዌር ይሆናል። ይህ ማለት ኤክስ ሲደመር 2 ስኩዌር ሲደመር ዋይ ማይነስ 1 ስኩዌር እኩል ይሆናል 74 የሰርክሉ ኢኩዌሽን ነው ማለት ነው።